ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። የቪዲዮ ላይክ እና ሼር ሰብስክራይብ አድርጉት ማለት ነው። ዛሬም እንግዲህ እንደተለመደው አዲስ ነገር ይዤ መጥቻለሁ። እንግዲህ የሰማሁትን ነገር ልነግራችሁ ብዬ ነው። እኔ በነገራችን ላይ ወላሂ በጣም ነው ያሳዘኑኝ ሁለቱም ማለት ነው። ሀይሚዬም ሆነ ብሩኬም በጣም አሳዝነውኛል እውነት ለመናገር ማለት ነው። እንደገና ደግሞ ሀይሚዬ ብዙ ነገሮችን ብላ ነበር በፊት ቃልም ገብታለን ነበር ምንም አይነት ነገር ይፈጠር ልጅቱ ራሱ ያንተ ብኮነ ራሱ እኔ ከጎን ነኝ እያለችው ነበር። አሁን ላይ ግን ምንም ነገር የሆነ በቃ አለ የሚታይባት ነገር በጣም ይደብራል። አንዳንድ ነገሮች የሚደብሩ ናቸው። እንዲሁም ደግሞ ለብሩኬም ማንም ሰው ሊረዳውም አልቻለም። መረዳት ያለባትም እሷ ነበረ፣ ግን ልትረዳውም አልቻለችም። እና በጣም ያሳዝናል እውነት ለመናገር ማለት ነው። እና እንግዲህ ብሩኬን እንዳመመውና ሐኪም ቤት እንደገባ ነግረውኛል ማለት ነው። ግን ያው ታክሞ ወጥቷል ብለዋል በነገራችን ላይ ማለት ነው። እና ግን አሞት ነበር ማታ ማለት ነው። እንደዛ ሰምቻለሁ ማለት ነው። ከውስጥ የሰማሁትን ነው የምነግራችሁ እዚህ ጋር እና ሀይሚ ደግሞ እውነት ለመናገር የምትናገሪያቸውን ነገር ምክንያቱም ከአሁን በፊት ብዙ ጊዜ እነኝህን ነገሮች ያልሆኑ ቃላቶችን እየተነጋገራችሁ አሳልፋችኋል። አሁን ደግሞ ድጋሚ ያልሆኑ ቃላቶችን ባትነጋገሩ ጥሩ ነው ብዬ ነው የማስበው ማለት ነው። ሀይሚዬ የምትናገሪያቸውን ነገሮች በጣም መጠቀቅ አለብሽ ማለት ነው። በጣም ምክንያቱም በጣም የሚደብሩ ቃላቶችን ተናግረሻል ማለት ነው። እና እነኛ ቃላቶች ደግሞ በኋላ ዋጋ ያስከፍሏችኋል። ምክንያቱም እናንተ የምትለያዩ ሰዎች አይደላችሁ፣ እናውቃችኋለን አሁን ማለት ነው። አሁን ብሩኬ አልፈልግም ራሱ ቢልሽ እንኳ አንቺ አትይውም፣ እርግጠኛ ነኝ። ይሄንን ደግሞ በደንብ ጠንቅቃችሁ ታውቃላችሁ ሁላችሁም የጨረቃ ፋሚሊ ሆናችሁ። እንዲሁም ደግሞ አንቺ ራሱ አልፈልግም ብትዩ ብሩኬ አይተውሽም። ይሄንን እናውቃለን ማለት ነው። እና ስለዚህ ልጅ ስለመጣና እንደዚህ ስለሆነ ያ ነገር ላንቺ ምንም ነገር የሚያደርገኝ ነገር የለም። እንደውም እዩ አስፈራራች ብለሽ ያለቀሽ ሰዓት ታስታውሽ ከሆነ ቪዲዮ ላይ የዛ ሰዓት ራሱ ልጁ የኔ ከሆነ እኛ ህይወት ላይ ቢመጣ እንትን ይደብርሻል ብሎ ትጠይቅሽ አይደብረኝም ነበር ያልሽው። ልጅቱ የኔ ብኮን ይደብርሻል እያለች ባለ ሰዓት ምንም አይደብረኝም፣ ግን እሷ ግን አታስፈልግም ብለሻል አይደል? ስለዚህ እሷን ደግሞ እሷ አይፈልጋትም። እንደገና ደግሞ በማንኛውም በየትኛውም ህግም ሆነ በምንም በፈለገችው መንገድ ብመጣ ልዩን ያሳድግ እንጂ እሷን ያግባና የያዝ የሚለው ህግ የለም። እንደገና ከእሷ ጋር ኑር የሚለውም ህግ የለም። ምንም አይነት ብታመጣ ማለት ነው ህግ አካል ጋር ሄዳ እንዲሁም ደግሞ አላቅም ብቻ ብዙ ነገሮችን ልታረግበትም ትችላለች፣ አይታወቅም። እነኛ ነገሮች ደግሞ እንዳታረግበት ጥንቃቄ ማድረግ ነው ማለት ነው። ምክንያቱም ሴቶች በጣም እኔ እንጃ፣ እኔ ለራሴ ሲቆኛ አንዳንድ ሴቶች አሉ በቃ እውነት በጣም ከባድ የሆኑ ማለት ነው። አላቅም ምን እንደሚያደርጉ እንኳ እንትን የማይሉ ማለት ነው። እና በዛ ሰዓት እንግዲህ ያረገውን ራሱ እሱ ምንም አላወቅም። ያን ነገር ደግሞ እየተናገረ ነበረ ካሁን በፊትም ዱሮም እርጉዝ ናት ባለችው ሰዓት ራሱ ያን ነገር ደግሞ አውርቶ ነበረ። ስለዚህ አሁን ላይ አንቺ ክፍተት መፍጠርሽ እንደገና ደግሞ እዚህ ጋር እርጉዝ ነኝ እያልሽ ነው። እርግዝናሽ እየታየ ነው፣ እርጉዝ ናት እያሉ ነው እንግዲህ። ያው እርጉዝ መሆንሽን ሁላችንም እንግዲህ እንደምናውቀው ተናግራችኋል። ቪዲዮ ላይ ወጣችሁ ብቻ አላቅም። እርጉዝ ናት እያሉ ነው። ግን ያ ነገር እውነት እርጉዝ ሆነሽ ነው እንደዚህ አይነት ውሳኔ የምወስኒው? አልፈልግህም የምትዩ? እሺ ልከጂ ነው ምንም ሀደሽም እኮ ፈተና ላይ ነው የምገቢው እንጂ ጥሩ መንገድ ላይ አገቢም እውነት ለመናገር ማለት ነው ሀይሚ። ስለዚህ ፈተና ላይ ተምገቢ አሁኑ ነገሮችን አስተካክለሽ አብረሽ ነገሮችን ከዚህ የበለጠ ነገር ሊመጣ ይችላል አይደል? ስለዚህ አብረሽ ሆነሽ ነገሮችን ማሳለፍ ያለባችሁ መንገድ እየተመካከራችሁ ማሳለፍ እንጂ ሌላ ነገር ምንም የለ። ልጅቱን ደግሞ ማንኛውም ሰው እንደሚያሳድገው በቃ የሚቆረጥላት ይኖራል። ገንዘብም ሆነ ምንም የሚያስፈልጋትን ነገር ተማረግ ውጭ ሌላ ነገር ምንም ነገር የሚመጣበት ነገር የለም አይደል? እያየን ነው። እንኳን አይደለም እኛ ሀገር ቀርቶ እዚህ ሀገር ራሱ አሁን ብዙ ልጆች ወልደው ይለያያሉ። በቃ የሚያስፈልገው ምንድነው? የሚፈልጉትን ነገር ነው የሚያመጡላቸው። በቃ እያየን ነው አይደል እንዴ? ስለዚህ ልጆቻቸው ግን የሚያስፈልጋቸው ነገር
ያደርጋሉ። ከዛ ውጭ ያለው ነገር ጊዜ የሚያሳልፉት ከሆነ ደግሞ ጊዜና ሰዓታቸውን እንትን ብለው በሚፈልጓቸው ሰዓት በቃ ልጃቸውን ይዘው ይሄዳሉ። የፈለጉት ቦታ አዝናንተው ምናምን ይመልሷቸዋል። ከሷ ጋር ከሴትዮዋ ጋር ምንም የሚያገናኛቸው ነገር የለም። እና አሁንም እዩ እያወራች ያለችው እሱን አልተውም የመጨረሻ ካሁን በኋላ እኔ ለብቻዬ ሆኜ አላሳድግም እያለች ነው። ኦ መገኔ እያለች ነው ያለችው። እና አንቺ ደግሞ የዚህን ያህል ክፍተት ተሰጠሽላት ደግሞ በቃ ለሷ እንደውም በቃ በጣም ነው ደስ የሚላት። በጣም እንደውም በቃ የምፈልገው ነገር ነው። እና ይሄን ነገር ማድረጉ አስፈላጊ አይደለም። እና ደግሞ ወደ አዲስ አበባ መሄድ አለብኝ ብለሽ ሻንጣሽን አዘጋጅተሻል። ልከጅም እንደሆነ ሰምተናል ማለት ነው። ስለዚህ የትም መሄድ የለብሽም። ነገሮችን አስተካክለሽ እዛው ተሱ ጋር ሆነሽ ተጎን ሆነሽ ነገሮችን አብራችሁ በሰላም በቃ በፍቅር ወደዛው ወደ ሀገራችሁ ወደምትከዱበትም ቦታ መሄድ ነው እንጂ አይደለም ብሩኬን አልፈልግም እንትን አለም ወላሂ አልፈልግም ብሎሽ ቢሄድ ወላሂ ተከትለሽው ትመጫለሽ። እርግጠኛ ነኝ እኔ ትከተይዋለሽ ነገ እና እሱም እንደዛው አልፈልግሽም ቢልሽ ነገ ተከትሎሽ ይመጣል። እና ስለዚህ ይሄን ነገር አስቡ፣ መረጋጋት አለባቸው። አሁን ሁላችሁም ግንፍል ግንፍል እያላችሁ ነው ያላችሁት። እንደገና ደግሞ ነገሩን ሁሉም ነገር በቃ አለ የለ ሁሉም ነገር አዲስ ሆኗል። ስለዚህ የሆነ ማለት አንዳንድ ጊዜ እኮ አሉ የለ የሚያበሳጩ ነገሮች አሉ ምናምን ነገር ምናምን ያ ነገር ከባድ ነው የሚሆነው ማለት ነው ለሁላችንም። ሴቶች ደግሞ ትንሽ ታውቃላችሁ አይደል? እና ሀይሚዬ ደግሞ አሁን ኖርማል ላኮን ትችላለች፣ ጥሩ ሁኔታ ላይ ላኮን ትችላለች። ሁሉም ነገር አሁን ላይ ከባድ ነው ለሷ። እና በተለይ ደግሞ ነፍሰ ጡርም ከሆነ ደግሞ ባህሪ መቀየር አለ፣ ብዙ ነገሮች አሉና እነኛ ነገሮች ስለሆኑ አሁን ላይ ግን ማሰብ አለብሽ። በደንብ አድርገሽ አስቢ አሁንም ቢሆን። ስለዚህ አረፈድም እውነት ለመናገር በቃ እናንተ አውሩ፣ ተመካከሩ፣ ነገሮችን ለመነጋገርና ለመፍታት ሞክሩ እንጂ ሸሽተሽ በመሄድ አገር ለቀሽ በመሄድ እንደገና እሱም አልፈልግህም በማለት ምንም የሚመጣ ነገር የለም። እሱም ምንም የሚመጣበትም የለ፣ አንቺም ምንም የሚመጣብሽ ነገር የለም። ግን ትጎዳዳላችሁ፣ ሁለታችሁም ትጎዳዳላችሁ እውነት። ምክንያቱም የምትጎዳዱበት ምክንያት ምንድነው? ስለምትዋደዱ ስለምታፋቀሩ ማለት ነው፣ ስለምትፋቀሩ። ስለዚህ ነገሮችን ሰከን ብላችሁ አስቡ። ያልሆነ ቃላቶችን አትነጋገሩ። በቃ ከቻላችሁ በቃ ተካሜራ ጀርባ አድርጉ። ካሜራ ላይ እየመጣችሁ ያልሆነ ቃላቶች አትሰዳደቡ። ምክንያቱም ለነገ ለልጆቻችሁም ጥሩ አይደለም። ይሄን ነገር አንድ ነገር የምነግራችሁ ነገር ማለት ነው። እንደዚህ ብለሽ የለ አባቴን እንዲህ ብለሽ የለ እናቴን የሚባል ነገር ይመጣል። ምክንያቱም ልጆቻችሁ ያዋቸዋል። ነገ ሰላም በሰላም እንትን ብላ በሰላም ተወለደች እንግዲህ እርጉዝ ናት እያላችሁ ነው አይደል? ስለዚህ ያ ነገር ተቀማጭ ነው፣ ሪከርድ ነው። እንዲሁም ደግሞ ከእናንተ ራሱ ከቪዲዮ ቢጠፋ ሌላ ጋር አይጠፋም። ስለዚህ ለወደፊት ህይወታችሁ ራሱ ማሰብ አለባችሁ፣ መጨነቅ አለባችሁ። እና ነገሮችን በጣም እንደዚህ በቃ የወረደና የዘቀጠ ነገር ባትነጋገሩ ጥሩ ነው ብዬ ነው የማስበው። ነገሮችን ቀስ ብላችሁ ለማሰብ ሞክሩ። ሶስተኛ ወገን መሀከላችሁ ታታስገቡ። በቃ ቁጭ ብላችሁ ነገሮችን ለመፍታት ሞክሩ በቃ። እና ሌሎችም እንግዲህ የመዳም ቅመሞች ደግሞ በጣም ብዙዎቻችሁ እያለቀሳችሁ ነው። በጣም ያልሆነ ሙድ ውስጥ እየገባችሁ ነው። አላቅም ምን እንደሆነ አልሆነ ሙድ ውስጥ የምትገቡ የምታለቅሱ ምናምን ራሳችሁን በቃ ሌላ ነገር ለማድረግ የምሞክሩ ልጆች እባካችሁ እባካችሁ ተጠንቀቁ። ምክንያቱም እነሱ ብዙዎቻችሁ ድራማ ነው ትላላችሁ፣ ግን ድራማ አይደለም። እውነት ለመናገር ግን እነሱ መቼም አይለያዩም። ስለማይለያዩ ምንም የሚያስጨንቅ ነገር የለም። ድራማ ነው የምትሉ ሰው ወይ ደግሞ ድራማ አይደለም እውነት ለመናገር ማለት ነው። ምክንያቱም እኔ ከውስጥ ጠይቄያለሁኝ እና ድራማ አይደለም እውነት ነው። ግን ይሁን